ያቺ መንገድ ምን ሆና ነው የተስተጓጎለችው? ወይቷ ያቺ ተሰርታለች እኮ አትታይም። አታየች እንትና ትገለበጣለች በኋላ። ሰላም እንዴት ናችሁ? ዛሬ እንግዲህ የቀበሌያችን ግምገማ እና የምናካሄድበት አመታዊ ቀን ላይ ደርሰናል። እነሆ ምን መሰላችሁ? በዚህ የቀረበው ታውቁታላችሁ። በዚህ በቀበሌያችን ዙሪያም ሆነ በተለያዩ ቦታዎች ላይ ሲሰራ የነበር አንድ ግለሰብ ነው። እሱም ላይ በዚህ ባለው በዘንድሮ አመት ማለትም በዘንድሮ አመታቶች ላይ ብዙ ቅሬታዎች ሲቀርቡበት እንደነበረና ብዙ የህዝቡን እንደዚሁም ህዝቡ ወደሱ የሚያደርገው ሪኮርዴሽን ቅሬታ ማገናዘቢያ በመውሰድ ቅሬታ አቅርቦበታል። ስለመጣ እንኳን ወደዚህ መጣ። አዎ ልመጣ ወደ መጀመሪያው ጥያቄ ልመጣ ነው። ብዙ ሰዎች ቢሮአችን ይመጣሉ፣ ብዙ ሰዎች ይመላለሳሉ፣ እንደው ብዙ ነገሮችን ይጠይቃሉ። ገብቷል? እሱ እስኪ በመጀመሪያ ራስን አስተዋውቅ ግልጽ እንደሆነ። ማሩ ነኝ። አማናችሁ የቀበሌ ነዋሪ አብራችሁ ተሰብስባችሁ ሳይ ደስታ ይሄንን ቀበሌ ነዋሪ እኔ በመምራቴ ተይድሪስ ተቀብዬ እኔ ራሴ ተፊቱኝ እየመራሁ በማድረሴ ደስ ይለኛል። አሁን ሂስ የሉት ይህ መጥቻለሁ። ውሃ የላችሁ? ውሃ ይመጣል። ማዋጫ እያመጣ አማላ። እሺ አቶ ማሩ ይላል። ማሩ በቀበሌያችን እንደዚሁም በተለያዩ ስራዎችን በመስራት እንደዚሁም ደግሞ ማሩ ማለት የኛን የበላ ገንዘብ የበላ እንደዚሁም ንብረታችንን እየሸጠ ነው የሚያጠቃልለው። እዚህ ላይ የመጣው አሰት የሸጠ ወደ መጀመሪያው ጥያቄ ልግባለሁ። ማሩ በዚህ አመት ምን ሰርተሃል? መጀመሪያ ጥያቄ እኔ ሂሴን ላንሳ። መጀመሪያ እኔ አንድ ጉቦ አልበላሁም። እርግጥ ቤት አለኝ፣ ቤት ሰርቻለሁ። ቆርቆሮ ቤት ሳር ቤት ነበር፣ ወደ ቆርቆሮ ለውጫለሁ። ለምን ለወቅ ስልጣኔን ማሳያ ተመሪው የሚጀምረው መሪው ዋና እኮ ቆርቆሮህን ትታቆም፣ ሌላውም ተከትሎ ቆርቆሮ እንዲያቆም እንደ ፎር ኤግዛምፕል ምሳሌ ሁኜ ወጥቼ ቤት ሰርቻለሁ። ማሩ ቤት ልምጣለሁ። ቤት ሁሉም ሰው አለው። ቤት ሁሉም ሰው ይሰራል። ቤት ምን አለ ከየተለያዩ ገቢ አንድ ሰው የሆነ ነገር ሲኖረው ገቢ ምንጭ ሊኖረው ይገባል። ብዙዎቻችን አካባቢያችን ላይ ያሉ እንደዚሁም እኔን ይጨምራል። እኔ ልጆች አሉ፣ ውጭ ሀገር ልጆች አሉ። እነዚያ ልጆች በሚልኳት ብር ያው የምኖርባት እንዴት ታያላችሁ። ንክኪም የለም፣ ምንም ነገር የለም። ያንተ አሁን ምንድነው ችግር ያመጣው መሰለህ? ማሩ ይላሉ ቤት አለው። የማሩ ቤት ግን ቤት አይደለም፣ ቤተ መንግስትም ነው ይመስላል ይላል። ትልቅ ነው። ከየት መጣ የምትለው ነገር አለ። ስፋቱ እሱ እንዳለው ስፋቱም አይደለም ሁሉም ነገር መሬት አለኝ እኮ ነው። ስፋቱማ ማለት ነው። እሺ መሬት ሁሉም ሰው መሬት አለው። ቤቱን እንዴት ሰራው? እሺ ስርት የቀበሌው ነዋሪ ናሰራ ስለው መጣ ሰራ። መኪናም አሁን ሲኖ መኪናም ሲኖ መኪናም አለ። ፈጣሪ ይዘጥል ከየት መጣ? እንዴት መኪናው ገዝተው መኪናውን ገዝተው ነው? በስሜ ነው። በስምህ ነው? በነፍሴ በራስህ በስሜ ነው። ለምን ብለህ ብትለኝ መኪናም ማሳያ ነው። መኪና ግዛ የቀበሌ ነዋሪ ብዬ ለማሳየት ሱኖ ገዛው። ሲኖትራክ መኪና አለኝ። ጥሩ። እሺ ሌላው ደግሞ ለየት ያለው ማህበረሰባችን ወደዚህ ጥያቄ እንዲመጣ ያደረገው ማሩ የሚውለው እኛ ጋር ነው። ጧትም ማታም ላይ ወፍጮ ቤት ከተማ ላይ እዚሁ ከተማችን ላይ 3 ወፍጮ ቤት አለው። ገጠር ላይ ደግሞ 3 ወፍጮ ቤት አለው። ይሄስ እውነት ነው? ተመስገን። እውነት ነው። ታምናለህ? ለምን ብለህ ብትለኝ ለምን በላ ወፍጮ አሁን የቀበሌያችን ነዋሪ ሩቅ ሄደ ነው የሚያስፈጨው።
ለምን በቅርቡ አልተክልለትም አልኩና አሁን 4 ጎጥ አይደል ያለው ቀበሌ ሶስቱ ጎጥ ላይ አንድ ወፍጮ ተከልኩ። አሁን ይሄ ህዝብ ወይ ነው የሚያስፈጨው አንተው ጋር ወፍጮ ለምን ማህበረሰባችን ወፍጮ ማስፈጨት ችግር የለበትም። የወፍጮም ችግር እኮ የለበትም በፊት ልክ ነው። ከየት መጣ how much money ገንዘቡ ከየት መጣ ነው ወይቱ ይሄ የሚሰራው ወፍጮ የሚሰራው መኪና የተገዛው ቤት የተገዛው ተነፍሴ ነው ከነፍሴ እንዴት በመስኖ መስኖ እኮ ታታሪ ነኝ እኮ እኔ እኮ ጧት ቀበሌ ገብቼ እኮ ተሳትር ሻማሃል ነኝ ተቸክዬ እኮ ነው የሚለው ቸክዬ ሰርቼ ቸክዬ ነው ወፍጮ የቸከልኩት ኦኬ እሺ ግን ያማታንም ሲሉ አንደኛው ደግሞ ምን አስገባ መሰለህ ማሩ አለ ማሩ አሁንም ይዟል ቀጥሏል ስራ እየሰራ ነው የዛፈው ማሩ ስራ እየሰራ ነው ግን ብሎ አስገባና ከተማም ላይ ደግሞ የነዳጅ ቱቦ እንደዙ ማምረቻ እንዳለው መረጃ ደረሰ። ይሄስ እውነት ነው ትላለህ? የመንዚልና የነዳጅ ለመኪና እኮ ነው ታያ ለመኪና ለህዝብ መኪና መሸጥ ነው እንትን እኮ ነው ነዳጅ ማደያ እኮ ነው ታያ ነዳጅ ማደያ አለ እሷ እኮ ታያ ማለት ነው እሷ እኮ ታያ በስሜ ሳይሆን በሚስቴ ስም እኮ ነው በሚስቴ ስም ነው ሚስት ምንድነው ስራ ቤት ነው የምትውለው ምንም ስራ የለም ምን ነው ማሩ ቀጥሏል ማሩ ያስደምመን ማሩ ገና ያስደምመን ገና ማሩ ገና ስራ እየሰራልን ነው እሱማ እኮ ገና ማሩ ገና ቀጥሏል ለህዝብ እኮ ነው ህዝብ እንዲፈርደኝ ነው የምፈልገው ነው እኮ ነዳጁ አሁን እዛ ቀርቶ ቦቲው ትቆም ከቦቲው ቀርተህ ወደ ሌቦች ቀበሌ ትራንስፖርት እንዲሰላም ሌላ ምን አለ እሺ ለህዝብ ነው አሁን ማሩ ህዝባችንን እንደምታዩት እንግዲህ የሚውለው ህዝባችን ጋር ነው ከየት እንደሚያመጣው ገንዘቡንም እስኪ እንመጣበታለን ገና እንወያያለን ታነፍሰው ነው ሰርቼ እኮ እሱማ ሰርቼ ነው ወራው ደግሞ ቆይ እንጨርስ ማሩ አሁንም ቀጥሏል ይላል ማሩ እንደዚሁም አዲስ አበባ ላይ ፎቅ ቤት እንዳለ በተቀጥሯል 5 ፎቅ ድረስ እንዳለ ይህችን ማወቋችሁ መረጃ በልጅ እኮ ነው በእኔ አይደል ይሄ ልጅ እኮ ዲሞንስትራሲዮን መጥቶ በልጅ ስም ልጅ ስራ አለው ልጅ ስራ ይዟል ያው ስም አለው ተስተማሪ ነው አይ የልጅ ስራ ምንድነው ተስተማሪ እኛም እያጠናን እኮ ነው የገቢ ዩኒቨርሲቲ በጣሽ እኮ ነው ዩኒቨርሲቲ እኮ ዩኒቨርሲቲ በተሰብ የሰጠው አዲስ አበባ ሰራህለት ለምን አንተ ነው የሰራህለት ቤቱን ያው አንተ ቤቱን የሰራው በቃ ቤቱን አንተ እንደሰራው ነው እኔ የሰራው ግን በልጅ በእኔ አይደለም እዚህ ላይ ነጥብ እንዲደረግልኝ የምፈልገው በእኔ አይደለም ይሄ ቤት በልጁ ነው ቤቱን ሰራው በእኔ ቢሆን እርግጥ አሁን አዲስ አበባ ላይ ለምን ከርክ የሚል ጥያቄ ሊያመጣ ይችላል ግን በእኔ አይደለም በልጅ ቤቱን በሱ አይደለም በልጁ ነው የሚስቱን ቤት እሺ ሌላው ይዟል አሁን ትግል በእኔ አይደለም ማሩ በየከተሞች ባሉ ከተሞች የምናውቃቸው ከተሞች በአገራችን ከተሞች በእያንዳንዱ ቦታ ላይ ሚስት እንዳለ መረጃ ያመለክታል ሚስት መኖሩን ያልገረመንም እሱ ችግር የለውም በምንድነው የምታስተዳድራቸው ማስተዳደሪያ ምንድነው ስራ እንደሌላቸው ነው የጠቆሙን የላቸው እነሱን አንተ የምታስተዳድር እኮ ቸክዬ እኮ ነው ያገባችሁ እኮ እኔ እኮ ልንገርህ ቆይ ታጥፍ ቆይ ማጣፈው ታጥፍ እኔ እኮ ሚስት ታገባ ወዴው ፈቅዴው የሚጎላቸውን ሞልቼ የሚጎላቸውን ታሟላለህ እሱ የከፈተውን እኔ ልዘጋ ነው ለሌላ ህቦንት እሺ እንደምታዩት ይዟል ማሩ እና ብዙ ነገሮች አሉ እኔ አይደለም ዘጋው አሁን የከፈተው ሁሉም ነገር ያንተ ነው በሚስትህም በልጅህም በሁሉም ተከስ ስራ እንደኔ መስራት በእውነት አሁን ይሄኛ ቀበሌ ኗሪ እንዲማር የምፈልገው እንደኔ ስሩ እጃችሁን እግር አድርጋችሁ ስሩ
እጃችሁን አቆርፍዳችሁ ተሰራችሁ እንደኔ ይኖራችኋል። እንደዚህ ሰው ላይ መንጠልጠል ግን አይጠቅማችሁም። ስሩ የሰራ እሺ ቆይ ዝም ብሎ በቃ ይበቃል። ሰርተህ እኮ አሳየህ ስለሱ ስለመስራቱ መሪ እኮ ሰርተህ ማሳየት እሺ ማሩ በዚህ ዓመት አንተ ለራስህ ይሄን ሰርተሃል። ለማን ነው የሰራው? አርአያነቱ መሪነቱ አርአያነቱ ለህዝቡ ነው። ወፍጮ ብትል ለህዝብ ነው። ከተማ ያለው ነዳጅ ማከፋፈያ ብትል ቦቲው ለህዝብ ነው። ሲኖ ብትል ይሄ መንገድ ሲሰራ ቆሞ ተንቀጥቅጦት ያግዝ የነበረው አሸዋ የኔት ነው። ያንተ መኪና መልሶ ይበላል። እርግጥ ከፍለውኛል። ጥቂት ይከፍሉኛል። ለምን ባጀት አለው እንደምታውቀው ከባጀቱ ለመኪናው ያገለግል ለማናገለግል እዚች ላይ አንድ አስታውስ ከሆነ የዛሬ 7 ወር አካባቢ ላይ እዚች በመታጠፊያዋ ያለች መንገድ በዚች በ2 ወር ውስጥ ትለቅ ተብሎ እኛም ከላይ ተሰጥቶናል እንትን እኛም ደግሞ ለእናንተ እንትን ሰጠን ትእዛዝ ሰጠን። ያቺ መንገድ ምን ሆና ነው የተስተጓጎለችው? ወይቷ ያቺማ ተሰርታለች እኮ አትታይም። አልታየች እንትና ትገለበጣለች በኋላ ውስጥ ለውስጥ እኮ ሄዳለች። ስትለውስጥ ሄዳለች። ቀበሌው ድረስ እኮ አቋርጣ ሄዳለች። ግን መቼ ነው የምናስመርቃት? ተላይ የበላይ አካል ሲመጣ አውቃል። ግን ህዝቡ እኮ ያውቃል ውስጥ ለውስጥ እንዲያሰሩሃል። ህዝቡ እኮ ጥያቄ እኮ ይሄ ጥያቄ የገባው የዛሬ 3 ወር ነው አይደል? እኛም ያው እንትን ለማለት ፈልገን ነው። ተሰርቷል። የዛሬ 3 ወር ጥያቄው ቀርቦ ቆይ እስኪ እየተባለ እየገመገም ተሰርቷል። እቺ ሙሉ መረጃዋን ሂደን ያጣራል። ልክ ነው። ሂደን አጣርተናል። ውስጥ ገብተን መኪና መኖርህን አይደለም ወፍጮ መኖርህን እኛ ከየሰው ወሬ ሰምተናል። እዛ ሂደን ሱፋችንን ለማብሰል ዝንጥንጥ ብለን በመኪና ታጅበን እዛው ሂደን ውስጥ ለውስጥ ግን አይታችሁታል ወይ? መንገዱን የተሰራው አየነው ስር ለስር አየነው እንትዚህ ጥምዝምዝ አየነው። እሱን አየነው። ሰው ሲመጣ የበላይ አካል በክረምት ውሃው መኪና እንደዚህ የሚሄድበት በዚህ መኪናው የሚረገጠው ውሃ ነው የሚሆነው። ሰው የሚያልፈው በመሃል ነው እንደዚህ እንትን እንዳይል ነው። አዎ መንገጭገጭ እንዳይኖር ውሃ ይቋጠራል። አየህ ይቋጠር ማሩ ስከኝ አርገው እንድታልፍ እኮ ነው። ውሃ እንዲቋጠር ያደረገው አርገው ወደ ጠላትን ርጭት ታርገው ትታልፍ። ዋና ነው። ለዛ እሺ ላጠቃልል ወደ መጨረሻው ጥያቄ ነው። ደጋው ማር በአመት እኔ አሁን ሌላ ከስባለኝ ስዲድኛው እሺ አይ ተሰደደ አረ ልትል እኮ አታቻው እንትን ሰራተኛው ቆሞ ነው። ይሄም የእንትኑ የመንገዱ አሁን ያልካት አሁን ትዛለ አይደለም ቆይቷል እኮ ግን አሁን ቆመው እየጠበቁኝ ይጠብቁ ቶሎ ላሰማራ ይጠብቁዋል ቶሎ ላሰማራ። እሺ ደግ አሁን ዝርዝር አንግባ። በጀት ወደዛ እንሂድ። ወደ መጨረሻው ጥያቄ ልሂድ። ይሄ ሁሉ ሰምተናል፣ ከመስማትም አይተናል፣ ሂደንም አይተናል። ይሄ ሁሉ ሰርተሃል። ሰርተሃል። አንተ ለማህበረሰቡ ሰርተሃል። ማህበረሰቡ ደግሞ አንተ ሰርቷል። ይሄንስ ማሩ በዚህ ዓመት ይሄን ያህል ከሰራ ማሩ ይሄን ያህል በዚህ ዓመት ለማህበረሰባችን እንደውም ለማህበረሰቡ ህብረተሰቡ እንደዚህ ይሄን ተይ በላይ ግን አልኩኝ እኔ ከዚህ በላይ የለኝም። አሁን ተይ በላይ እንዳልሄድ ቀበሌ ለምን ጎዳለሁ አልጎዳም። አሁን ምን አሁን እሺ ዘንድሮ ይሄን ሰራ። ለቀጣይ ዓመትስ ምን ለመስራት አስብክ? ጥቂት ታሻሽ ከዚህ በላይ ታሻሽላለህ። አሰራሬን አሻሽዬ አስተካክዬ ህዝቤ ጋራ አቃፊው ጋራ ተቃቅፈን አንድ ሆነን በእንትን እንደዚህ ሁናችሁ ተሰናክረን አሁንም ለቀጣይ ዓመት እጅና ጓንት ሆነን ሁነን ሳይሆን ሁነን እንቀጥላለን። እሺ አመሰግናለሁ። ምን አልክ መሰለህ ባይሆን ለዛሬ ዓመት ለግምገማ እንደዚሁ ትመጣለህ።
ድርጅታዊ ከዚህ በላይ አሻሽለህ እንደምናገኝ ተስፋ አለኝ። አመሰግናለሁ። አንድ ታያቸው ባያደርጉ እና ከዚህም በላይ አሻሽለህ እንደምናይህ ሲኖ የነበረው ደግሞ ወደ ሌላ እየቀየርክ እያሻሻልክ ተሳቢ ወደ ተሳቢ እያሻሻልክ ትላለህ። እቃ የሚያጓጉዝ ወደ ህዝቡ ተከተማ ቀበሌ እኮ እንደዛ ነው። እሺ በጣም እናመሰግናለን። አመሰግናለሁ። እሰር ይግባና እንዳይወጣ አያችሁ፣ ይግባና 15 ዓመት ነው እዛው የሚታሰረው።